እንግዲህ ሩቲና አብርሽ በአዲስ ነገር መጥተዋል። በአዲስ ነገር ሲመጡ ደግሞ በቅርቡ በአንድ አዲስ እንደሚጋቡ እንደ አዲስ እንደሚፈራረሙ ፊርማቸውን እንደሚያሳድሱ አዲስ ነገር ተሰምተዋል ማለት ነው። አዲስ መረጃ ሰምቻለሁ። አዲስ መረጃ ሰምቻለሁ። አታምኑኝም እናንተ እኔንማ አታምኑኝም። እኔን አታምኑኝም። አዎ እምነታችሁን ነው። እኔ እንዴት ታምኑኛላችሁ? የመዳም ቅመም ነኝ እኔ፣ ውሸታም ነኝ። እኔን አታምኑኝም። እና ቤልን መኑ እና ሌሎች ኤርሜላን ምናምን ታምናላችሁ፣ እኔን ግን አታምኑኝም። ግን ለማንኛውም በቅርቡ ሩቲና አብርሽ እንደሚጋቡ አንድ ቤት ውስጥ እንደሚኖሩ ሄርሜላ ከህይወታቸው እንደምትወጣ ልክ አቤል አሁን ማርታን ከህይወቱ እንዳስወጣ አብርሃምን በቅርቡ ሄርሜላን ከህይወቱ አስወጥቶ ከ5 ቀን በኋላ አዲስ ነገር እንደምናይ በጣም ብዙ መረጃዎችን እየሰማን ነው። ቲክቶክ ላይም ዩቲዩብ ላይም እና በቅርቡ አዲስ ነገር እንደምንሰማ ሄርሜላ እስከመጨረሻው ከህይወት ወጥታ የራሷን ህይወት እንደምትኖር በራሷ ላይቭ በራሷ ዩቲዩብ እንደምትመጣ ብዙ አዲስ ነገሮች እየተሰሙ ይገኛሉ ማለት ነው። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኑ። እንግዲህ በሉ ሩቲና አብርሽ በቅርቡ እንደ አዲስ ሊጋቡ ነው። ቤተሰብ በተሰበሰበበት ዘመድ አዝማድ በተሰበሰበበት ኢትዮጵያ ላይ ዱባይ ሳይሆን ሌላ ሀገር ሳይሆን በአባትና በእናታቸው ተመርቆ እንደሚጋቡ አዲስ ነገር ተሰምተዋል። ሰሞኑን ዩቲዩብ እንደዚህ በአብርሃም ቤት ቪዲዮ ሲለቀቅ የነበረው ያለ ምክንያት እንዳልሆነና አብርሃም ይሄንን ፕሮሰስ እንደጀመረ ወይኔ ጸጉሬ ገባ ወይኔ ገባ የሩቲና የአብርሽ እንዴት ነው ጸጉሬ ወደ ውስጥ ያስገባው? ያ ረቢ እና እንደዛ አድርጉ፣ ላይክ አድርጉ ቤተሰብ።